እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ብትኖር ደስታዬን አልችለውም። ምንም የበደለችኝ ያረገችኝ አንድም ነገር የለምና አረባ አረጋት እግዚአብሔር አምላክ ባኖራት። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችው። እና በድምፃዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? One donut is 150. Something doesn't match up, but it's okay. So how much total? Okay. She can count how much? ዘመድ የላትም። ጉምሩክ ነው አባቷ የሚሰራው። ባይዘው ሲግጥ ነው የሚውለው። ይሄን ገንዘብ ሲግጥ ትላለህ እንዴ? ሲግጥ ሳይሆን ሲያሻግር ነው የሚውለው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን በጣም ብዙ አነጋጋሪ ነገሮችን እናያለን። ሳምንቱን ሙሉ የዴዚ እናት ሙታለች እየተባለ ሲወራ የነበረው ወሬ ውሸት ነው እየተባለ ነው ጋይስ። እሱንም በዛሬው ቪዲዮ እናያለን። እንዲሁም ደግሞ ጎሳዬ ተስፋዬ ታሟል የሚሉ ብዙ መረጃዎች እየወጡ ይገኛሉ። እሱንም አንድ ላይ እናያለን። ብቻ እናንተ ላይክ እና ሰብስክራይብ እንዳትረሱ። ወደ ቪዲዮ ማርሰል እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ እንዴ ያቺ ማጋይ እንድንሽ ሁሉ ፒስ ይሄ መኪና ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደ ሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደ ሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸድ የሆነ እንትምና እቺ ጎማው ራሱ ማለት ነው ሲአፖሎ ሲፎን ሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም በሩ ራሱ ተከፋፈተ ይኸው እንዲህ ነው የሚከፈተው። ከዛ ስዘጊው ራሱ እንደ ሌላ መኪና አይደለም። ይኸው ስዘጊው ነው መዘጊ ባራየ ማለት ታይሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸው ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ የሚገርምሽ ነገር ጋይስ ኤቢ ማርሻል ማለት ነው ያገኘውን ቲክቶከር ፍሌክስ ያደርጋል። አይታችሁታል። እነ ናውም ፎንቲ ጋር ሰራ፣ ጃኒ ጋር ሰራ። ያልሰራ ቲክቶከር የሚባል አልቀረውም እኮ ማርያምን። ደግሞ ወስዶ ፍሌክስ ነው የሚያደርግባቸው። ይሄን መኪና አየው፣ ጭስ መውጫውን አየው፣ ምን ያንተ ይብሽት ያሳያል ከውስጥ ሆነ ማለት ቤት እንግዳ ሲመጣ ከማዘር ጋር ሂድ ለአጥርነሽ ለስላሳ አምጣላት እስኪ። እሺ ወይ እኔ አልጠጣም። ኧረ ትጠጫለሽ። ሂድ አምጣላት። እኔ አልጠጣም። ቤቢ እንዳትሄድ ሂድ አምጣ። አንተ እያዘዝኩህ አይደል እንዴ? እንዳታመጣ ልጄ ተዋት። እስኪ ረፊ ሂድ አምጣ አንተ። ኧረ አንቺ ረፊ እንዳታመጣ። አንተ እያዘዝኩህ አይደል እንዴ? ለምንድን ነው የማትሄደው? ተስማሙ ብዬ እኮ ነው። ምንም መስማማት የለም። ሂድ አምጣላት። እሺ እኔ እንግዲህ ነገርኩህ እንዳትሄድ። አንተ እናትህ እኮ ነኝ። አትሄድም እንዴ? ልጄ ትልቅ ሰው አታከብርም ማለት ነው። እንዳትሄድ ብያለሁ። አረ በእናታችሁን ነገር ወስኑ። ወይኔ ልጁ ጭራሽ እኔ መስማት አቁመሃል ማለት ነው። እንደዛ እኮ አይደለም። አረ ተወኝ፣ እኔም አልችልም። አባት ሲመጣ እንደሚያደርግ ያደርግሃል። አረ እማዬ በእናትሽ እኔ በህይወቴ እንዳንተ ትልቅ ሰውን የሚንቅ ልጅ አይቻላል። ምን አደረግኩ? ንቀት አድሮብህ አይደል እንዴ እንዳትሄድ ስለ ዝም የምትለኝ? ዝም ብዬ እኮ አይደለም፣ ግራ ተጋብቼ ነው። ምንም ግራ የሚያጋባ ነገር የለም። ና አርፈህ ተቀመጥ። ምንም መቀመጥ የለም። ሂድና ገዝተህላት ና። አትሰማኝም ማለት ነው። የኔንም ትእዛዝ ዝም ብለህ አለፍከኝ። እኔ ማታ ካለ ከአባትህ ጋር ነው ማውራው። እንዴት የሰው ልጅ ንቀት ይሄን ያህል ይበዛል? አንተማ ምን ታረግ? ዝቅ ብዬ ሳበላ ሳጠጣህ መሬት ስለስኖር። ቆይ ጋይስ ማንን ይስማ? ይሄ ልጅ ማንን ይስማ? በመሃል ሰራተኛ መሰልኩ እንዴ? አሁን እንደው የኔም ልጅ ጥጋበኛ ነው ይባላል። ሂድ ስልኬን አምጣልኝ፣ ለአባቴ እደውላለሁ። እኔማ በየቀበሌው እየዞርኩ ምን እንዳረከኝ አወራለሁ። ይቅርታ ወንድሜ፣ 7 ቁጥር ይሄ ነው። ስም ማን ነው? ጎርናስ። በዚህ ሰገራ፣ በዚህኛው ደግሞ ሽንት። እዚህ ሽንት፣ በዚህ ሰገራ። አዎ እንዳታበዛ። እኔ እኮ ወንድሜ እንትን ነው። እኔ የመንጃ ፈቃድ እኮ ሜዲካል ላሰራ እኮ ነው የመጣሁት። በስራችንም ልገባ ነው እንዴ? አረ እኔ ካንተ አላውቅም። ይዤ እመጣለሁ። ሊነድ አረ ይኸውልህ የሽንት ቤት መኪና እኮ አይደለም የምንሄደው። ጋይስ ምን ያደርግላችኋል? የሰገራና የሽንት ናሙና ምን ፈልገሽ? ምንድን ነው ነገ? ምን ፈልገሽ? አማማይ ብታቷል ሰወደው ስታምሩ በግታ ምንድን ነው ግታ ጋይስ? ግታ ያለችዋን ሴትዮ ተመልከቷት። የመሬት መንቀጥቀጥ
100% ወንድነትን ባንተ እያየው ነው። ኮንፊደንስ ኧረ ጋይስ ስንት አይነት ሰው አለ። ጀለስ ከገንዘብ ጋር ያለው አቋም እኔን ለማስመጣት 30 ሺህ ብር ትከፍላለህ? ማን ነግሮ ነው? ወሬ እንዴ ይሰማል እኮ አባቴ። ምን ይሄ ነው? ምን ይተበሳየ? ለነሱ 30 ሺህ ሰጣችኋ? ለኔ 5 ሺህ ስጠኝ። ራሴን አፈር አበላለሁ። እንደዚህ ደግሞ ተጀመረ። ይደማት ምን እንደምፈልገው እንዳብጥ እንድቀደድ ደማይ ትፈልጋለህ እኮ ድንጋይ አቀብለኝ ታለ 5 ሺውን አስገባ። እኔ ነኝ ያቀበው 5 ሺውን አላስገባም። ደም ሳያስገባለሁ እዚሁ ፍሬጥ ከፈልክ ድንጋይ አቀብኝ ቀዩ እንዳስጭው ራሱ ይስጥ። እንደውም ነገር አልተመቸኝ። ወጥመት ነው መሰለኝ። ቪዲዮ ቀርጸሽ ላኪልኝ ያስገባ 30 ሺህ አንዴ ከፈል እኮ ቪዲዮ ላኪልኝ ቀርጸሽ እኮ አካውንት ያዣ 1000 የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው ያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችው እና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው። ከኛ ጋር ካፌ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። እንግዲህ ጋይስ ዳሉን ተዘርፍ ያለው እያለ ነው በሰራተኛቸው ማለት ነው እና ፎቶዋንም ለጥፎ ምናምን ቲክቶክ ላይ ለቋል። ቪዲዮውን እንመልከተው እስቲ። ቲክቶክ ምን ያህል ፓወር እንዳለው እንዲ እሺ። ሚሚ ወይም በረከት ትባላለች። የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክረው ብዬ ነው። ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ጥላ ባትሄድ ነበረ የሚገርመኝ። እንደ እህቷ አይታ እኮ ነው ብራዘር እንደዚህ እየተነፋረክ ማለት ነው። ቀጣይ ደግሞ እስኪ ለሰርጓ ተጠራው በሚለው ዘፈን እንጠብቃለን። አይዞ ለማንኛውም ወንድሜ እኔ ግን ከጎና አይደለሁም። እሺ እናንተስ ከጎኑ ናችሁ ጋይስ? እኔ ከጎኑ ነኝ። ኧረ በስመ አብ አንተ አያሳዝንም እንዴ? ምን እሺ እምባም ልጅ አይታል ኒውዮርክ የተጠየቀችው በወር 35,000 ያጠፋሉ ያለችው የባለስልጣን ልጅ ይኸውልህ የፋሚሊም የሮያል ፋሚሊም ዘመድ የላትም። ጉምሩክ ነው አባቷ የሚሰራው ባይዞ ሲግጥ ነው የሚውለው። ይሄን ገንዘብ ሲግጥ ትላለህ እንዴ? ሲግጥ ሳይሆን ሲያሻግር ነው የሚውለው። መጋጥ አይደለም። ቢተውና ቢተው እኮ ጥሩ ነው። አጥንቱን እኮ የኢትዮጵያን ቢተውለት ጥሩ ነው። አጥንትን ፈሽቶ ይበላል። ስማ 35,000 ማኒፌስት አደርጋለሁ ብላ ትፎግራለች። እነዚያ ደግሞ እህቷ ዊንታ ትባላል። ውሸታሞች ብታያቸው ውሸታም ትግሮች ናቸው። እንዴት እንደሚዋሹ እስኪ ጋይስ በወር 35,000 አሜሪካ ውስጥ ማጥፋት ቀላል ነው ወይ እንዴት ነው? እስኪ ኮሜንት ላይ ንገሩኝ። ማርያምን እኔ ግራ ነው የገባኝ። 35,000 በወር አጠፋለሁ ምናምን ከዛ ደግሞ ስራ የለኝም ማለች እንዴ? ስራ የለኝም እና ታዲያ የት ነው ብሩ የሚመጣው? ስለዚህ አባቷ የት ነው የሚሰራው? ጉምሩክ ነው የሚሰራው። ያሻግራል ይሄን ብር ማለት ነው ወደ ልጁ። አንደኛ ስማኝ፣ አንደኛ $35,000 አታጠፋም። አደዳ ነው። ግን ገንዘብ አላቸው እነዚህ ልጆች እኮ ሮያል ፋሚሊ ነን ብለው እኮ አሜሪካኖች ሲያታሉ የነበሩ ናቸው።
ቪዲዮአቸው የድንጋይ ተሸካሚ ልጆች ናቸው። ስናጠናቸው ድንጋይ የሚሸከሙ ናቸው። ዞሮ ዞሮ ግን አባቷ ጉምሩክ ነው የሚሰራው። አዎ ገንዘብ ያን ያህል ውሸቷን ነው። $35,000 ልታጠፋም አትችልም። ዝምባም ኢትዮጵያ ኤኒ ኢምፖርት የሚመጣውን እሱ በሱ ነው የሚያልፈው ማለት ነው። ኤኒ ኢምፖርት አገር ውስጥ ታዲያ እሱ ነው ሲያስተላልፍ። አንድ ነጋዴ ቀድሞ ይይዝብሃል ማለት ነው። ይይዝብና አንድ ኤሌክትሮኒክስ በጠቅላላ ያግድብሃል። የሌሎች ከወጣ በኋላ ያንተን አውቆ ያዘገየዋል። ከዚያ ትከፍለዋለህ። ስከፍለው ደግሞ በካሽ አይቀበልህም። በቃ በዶላር የሆነ ቦታ እዚህ ያስገባ ይልሃል። በቃ እንደዚህ እኮ ቀለም ቀቢና ኮንትራክተር ቢፍ ሲጀምሩ ጫቤ እንዳነከ አንድ ክላስ ለጆም አንድ ሰይድ ግርግዳ ምን አገባ? ምን ማለት ምን አገባ? አንተ ኮንትራክተር አይደል እንዴ? ከተቀባይ ቀር ጽድት እሽት ተደረጉ ድምቅ ተደረጉ ነው። ምን አገባ? ሰማ ሰምቻለሁ። ደግሞ ሰምቼልሻለሁ። ይኸውልህ ከባለ ሀብቶቹ በመቶ ሺዎች ለቀለም እየተቀበልክ አንድ ጣሳ ቀለም በበርሜል ውሃ ታስበጠብጣለህ። ችግር የለም። ድንቄም ኮንትራክተር አንተ ከበርቴ ማየው። ይኸውልህ ጫፌ እንዳነከ ሰውዬ ይኸውልህ ሲሚንቶ በሚሊዮኖች እየተቀበልክ በማንኪያ ታስቦካለህ አይደለ? እንደዛ ነው አይደል? ስማ ይሄ ቤት እርግብ ያርፍበት ይፈርሳል። ባሽዋን የቆሙ ባሽዋን እናገርላለሁ። ይኸውልህ እኔ አስጠጥቼ ስራን ካላስመጣሁት አቀሳስሬ ካላስመጣሁት ቀለሙ አይደል አንተ እንግዲህ ልሽቀቀታ ምን የተረገመ ጠርዝ ፊት ነው በመረዳ ይላል። አረ ስኒች ቀለም ቀቢ ይላል በለው። ስማ በአንድ ጣሳ ቀለም እንጂ ፕላስቲክ አልቀበለኛ ማን ነው የሰፈር ቀለም ይቀባስ ተቀለም ቀለም ይቀባስ እንዴት ነሽ? ሰላም ነህ? ይኸውልሽ ቀለሙ ደመቀ ስማችን ነው። እኔ ቀባለሁ እሱ ያደምቃል። ሰፈር ውስጥ ሁለት ወፎች ነው የምንባለው። ቤትሽ ላይ እንበርበታለን ነው 73 ያለውን ባለ 2 ፍሎር ፎቅ ማለት ነው። ባህሪያት ተርግን ይጨርሳል። ተባስራ ቀልድ የለም እሱ እንዳይገርምሽ። ታይ ሰፈር ጂ+1 ቅርብ ጊዜ ቀብቼ ጨርስኩታል። ሙሉ ጨርሼ ቴራሱን አረሳሁትም በሱሱ ነካክቼው ጨርሼ ስወጣ ቤቱም ቢለኝ ጥሩ ነው። ቀለሙ ና የረሳው ቦታ አለ ገንቢ ያወራኛል ነው ምንሽ ማኪ። እስቲ አሁን የሰራችሁት ነገር ካለ ናሙና ይኸውልሽ ማኪ እኛ እንደሰው ተንቀሳቃሽ ምስል ይዘና ዞር የሚሆን ናሙና ሰፈሩኛ ይቀባል ነው። ቁርጥ የቀረበ የአህያ ስጋ ነው። የአህያ ስጋ እንኳን ሃይማኖት የማይፈቅድም። በጣም አመሰግናለሁ። ያው ለኔ ላለ ፍቅር አክብሮት ዝም ብለህ ቀምሰህ ተመልካቾችም ደስ እንዲላቸው። እሺ ግን አዋዜው አነሰች። ለምሳሌ እኔ አሁን ጋይስ ሃይማኖት አይፈቅድም ምናምን ሲል ቆይቶ አዋዜው አነሰው። አቶር ሆኖኛል። ሮብና ሮብ ጭራሽ ምግብ አልበላም። Thank you, Jesus, for this message. Bless it, everybody. Give who those luck in the name of Jesus. Amen. እንፈልጋለን ዳቦና ሙዝ እንበላለን፣ እንሮጣለን። የግድ አይደለም እኮ እንጀራ በወጥ መብላት። ገዛለሁ እያልኩ ነው። ምበላ የለኝም። በቃ እምነት ምበላ የለኝም። ምን ምበላ የለኝም። አብታ ድርገላ ገዛለሁ እያልኩ ነው። ምበላ የለኝም። ዱቄት አንጣ፣ የሽሮ አንጣ፣ የምናምን አንጣ። ከየት ነው የማመጣልህ? ከማይረቡ ሰዎች ጋር ስላለሁኝ ከእንስሳ ጋር ነው ያለሁት። ማዘሮች እኛ ትምህርት ቤት ስንሄድ ተፍዷል እኮ አትወጣም እንዴ? የወጣው በቃ ዛሬ ደግሞ በጊዜ ልመጣ እችላለሁ። እሺ ገለባ ልምት እንደላባ እልም እንደደራሽ ውስጥ እንደነፋ ከተራራ ጫፍ እንደወረወሩት እልም ይላል እንደነዱት ጀለሶቻቸውን እየጠሩ በጠዋት ቤት ታጸዳና ከዛ ለጀለስ ነው የምትደውል ቀድም እንደላባ እልም እንደደራሽ ውስጥ እንደነፋ ከተራራ ጫፍ ላይ እንደ ወይ ይሄን ዘፈን እንዴት እንደምወደው እኔ ራሱ የዶኒ እኮ ነው። እማዬ አቤት። ቻት ጂፒቲ ተጠቃሚዎች ቢላይክ ነገ እንግዲህ የጀማ ጸባለ በቅ ጥልቅ እያለ መጣላት ነው። ተዘጋጅ። እኔ ቻት ጂፒቲ ማማከር አለብኝ። ተጣላ ካለችኝ ወደፊት ሄደን እንጣላለን። አትጣላ ካለችኝ ግን እቀራለሁ። አንተ ወንድ ልጅ አይደለ እንዴ? እኮ እሷን ማማከር አለብኝ። ራስ ወስን እንጂ ምን እየጨለልክ ነው እንዴ? ምን ሰማ እኔ ያው ሽንቴ መጣልሽና አልሽና ልበላት። ቆይ እስቲ ቻት ጂፒቲ አትሽናም ብትልስ አልሸናማም። ምንድን ነው ሲያስጠላ አልሸናም ይለኛል። ወደ ነው የምትሸነው? እሺ እሸናለሁ። ሲያስጠላ ቡና የምጠጣ ከሆነ ተከተለኝ። ሲደብር እጠጣለሁ። አጠይቃትም ቻት ጂፒቲን ቡናውንስ
በሚገባትና በማይገባት እኩል መግባት የለባትም። ሲተረክበት በቡና ጉዳይ አይገባትም። ታችፒቲ ይቺ በኒውዮርክ የምትኖር ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። ሰሞኑን በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን ኢንተርቪው እያደረገ መሃል ላይ ይችን ሴት ያገኛታል። ከዛም ከየት እንደሆነች ጠይቃታል። እሷም ቪኪ እንደምትባልና በዜግነቷ ኢትዮጵያዊ እንደሆነች ቪኪ ትክክለኛ ስሟ ማን ይሆን ጋይስ? እስኪ ኮሜንት ላይ ገምቱ። ይሄን ፊት አይታችሁ ቪኪ ሊሆን ይችላል ስሟ እኮ ግን አይታወቅም። ግን ደግሞ እኔ አይመስለኝም ነግሯለች። ጋዜጠኛው ጥያቄውን በመቀጠል በኒውዮርክ ከተማ ለመኖር በወር ምን ያህል ብር ወጪ እንደምታደርግ ይጠይቃታል። የእሷን ምላሽ በርካቶችን ያስገረመ ነበረም። በወር ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ ነገረችው። እሱም ይሄን ያህል ብር ወጪ የምታደርገው ስራዋ ምን ቢሆን ነው በማለት መልሶ ጠየቃት። ነገር ግን የእሷ ምላሽ ምንም አይነት ስራ የለኝም በማለት መለሰችለት። ታዲያ እንዴት አንድ ሰው ምንም ስራ ሳይኖረው በወር ይሄን ያክል ገንዘብ ወጪ እያደረገ ይኖራል? መልሳችሁን ኮሜንት ላይ ጻፉልን። ላይክ ኤኩ ጋይስ ድድብና እኮ ነው ማርያምን። ይሄን ያክል ብር አወጣለሁ ሲል እኮ ሰው የሆነ ስራ አጠራም ቢያንስ አትሊስት የሆነ ስራ አለኝ ብላ ትናገርም። ያ እኮ ነው አቴንሽን፣ የሰዎችን አቴንሽን እኮ የሳበው ስራ የለኝም ስትል እኮ ነው እንጂ የሆነ ስራ አለኝ ብትል ማንም ሰው አይናገራትም። ኢትስ ኖርማል። ደግሞ ስራ ካላት ልታወጣ ትችላለች። ከዛም በላይ እኮ የሚያወጣ ሰው አለ። ግን ደግሞ ስራ የለኝም ስትል ዋት አለ ሰው ማርያምን። ለዛ ነው ከወደኩም እንግዲህ እስቲ በነገራችን ላይ ደረጃው ይሻላል ከዛኛው አረ ዳገት መሰላል በለው ይሄ እኮ ያ ጋይስ ይሻላል። ተመልከቱ አሁን ይሄ ቆይ ጋይስ ምንድነው ይሄ ነገር? ለአካል ጉዳተኛ ነው ይሄ እኮ። ኖርማል ሰው ራሱ ጤነኛ ሰው እኮ ይሄን አይወጣውም ጋይስ። እንዴት አሁን ይሄን በእግሩ የሚወጣው ሰው አለ? ተራራ እኮ ነው። አይ ለልጆች ነው የሚሆነው። እንሞክራት እስቲ እንሞክር። ማን ይገዳል? የሚሆን አይደለም። እኔ እኮ በቃ በእጅ ብትሄድ ይሻላል። በትከሚ ይሻላል። ለሞክራት እስቲ ደግፈኝ እንግዲህ በኢየሱስ በስመ አብ እንዲህ እየተቸካከለ ካልሆነ ሃይኪንግ ነው የሚመስለው ጋይስ። እንዲህ እያልክ ነው የምትወጣው። በመለሰ ነው። አሁን ይሄ ራምፕ ነው እንግዲህ አሁን ፊት ለፊት ፊት ለፊት አይደለም እየሄድክ ያለሁት ወደ ጎን ወደ ላይ ተቸክልልኝ ወደ ኋላ ወደ ፊት ለፊት በጣም ከባድ ወደ ኋላ ነው አይታሰብም። ወደ ፊት ለፊት ከወደክ ካማኑ ተጋግዘን 32ቱም መርገፉ ነው ጥርሴ ዮ ደረጃዋንም እንጠቀም። ደረጃው መጠቀም ይሻላል። ለማን ነው የተሰራው? አይታወቅም። ለማን እንደተሰራ አይታወቅም። በቃ ጀስት አለን ለማለት ነው። አለን አሟልተናል። ድርጅታችን የአካል ጉዳተኞችንም ያማከለ ነው ለማለት ነው። አረዳል ወክል ጭራሽ በሽታል ባለኝ ተጨማሪ በሽታ ልጨምር እንዴ? የአሜሪካ ኤምባሲ ለምን እንደማይጠይቅ ግራ ገብቶኛል። ዴዚ አሁን አሜሪካ ኤምባሲ እናቴ እንዲሆናብኛለች ብላ ወይም ደግሞ የእሷ ዘመድ ይሆናችሁ የመጠየቅ መብት አላችሁ። ጠይቃችሁ እውነት መሆኑን መረዳት መቻል አለባችሁ። ምክንያቱም የዴዚ እናት የአሜሪካ ዜግነት አላት። የአሜሪካ ዜጋ እስከሆነች ድረስ ለአሜሪካ ኤምባሲ ይህን ነገር እውነተኛ ስሟ ታውቆ ከተነገረ ቼክ ያደርጋሉ ብለው መቼ እንደገባች ምን ላይ እንዳለች የት እንደሆነች በሙሉ ኢንፎርሜሽን ሊገኝ ይችላል። ስለዚህ በጣም አደገኛ ነው። ብትኖር ደስታዬን አልችለውም። እኔ ምንም የበደለችኝ ያረገችኝ አንድም ነገር የለምና አረብ አረጋት እግዚአብሔር አምላክ ባኖራት የሚባል ነገር ካለ አይ እንትና እነ ኩንሊያ ነው ወጥተው ሲናገሩ የነበረው መሞቷን ማረፏን ምናምን እነሱ ናቸው የተናገሩት። ኢትዮጵያ ሄዳ ታማ ምን ብላ ሞታለች በሚለው ነው እኛም አብረን እንትን ያልነው። ያ ጋይስ ይሄ ነገር እኮ አልተረጋገጠም ጋይስ። ግን በጣም ብዙ ሰዎች አሁን ዴዚ ራሷ ተናግራለች፣ ግን ሞታለች ብላ የተናገረች አይመስለኝም። እና ሌሎች ቲክቶከሮች ናቸው ሲያወሩ የነበረው የዴዚ እናት ሞታለች፣ የዴዚ እናት ታርፋለች እያሉ ሲያወሩ የነበሩት ቲክቶከሮች ናቸው እንጂ የተረጋገጠ ነገር የለም። ሁለተኛ ደግሞ ሞታ ቢሆን ኖሮ የቀብር ስነስርዓት አለ፣ ስንት ነገር አለ ጋይስ። ምንም እኮ የወጣ መረጃ የለም ምንም ማለት ነው። እና አሁን ደግሞ ብዙ ሰዎች እያሉ ያሉት ምንድነው የዴዚ እናት አለች በህይወት አለች እያሉ ነው። እስኪ ወደፊት የሚወጡ መረጃዎችን ደግሞ እናያለን። ግን በህይወት ካለች ምንም አይነት የቀብር ወይም ደግሞ የሆነ ነገር የተባለ ነገር ከሌለ እባካችሁ ቼክ አድርጉ። አለበለዚያ አሳግተዋትም ሊሆን ይችላል።
በከፍተኛ ሽፋን አግኝታለች እቺ ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው የቀበር ስነ ስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያለው ሰዎች ነው የነገሩን። እንደገና መተውም አትናገሩ ዝም በሉ ተረፈበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋር ነው የሞተችው አገር ላይ እንዳለን ሄደን እንቅበርም ለቅሶ ምንነበር ስትል አፋችንን የሚያዘጉንም አንድ አይነት አንዴ ይሄን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል። ቲና አልሞተችም ብዬ አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ፣ የሰው ጋር አብሮ የመሆን ከሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይ የሆነ ነገር ሲደረግ የሚዲያ ሰው ናት። 680,000 ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። ያ እንግዲህ ጋይስ በጣም ብዙ ሰዎች ታግታለች እያሉ ነው። ማን እንዳገታት ማን እንደዚህ እንዳደረጋት ግን አልታወቀም። እና እስኪ እዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ላይ ንገሩኝ። የምታውቁት ነገር ካለ ምናምን ኮሜንት ላይ ንገሩኝ። ሻውርማ ጋብዞ ከንፈር ከሚጠይቅ ወንድ ዲዘርቱ ከኔ ነው እንዴ? ዲዘርቱ የኔ ከንፈር ነው? ይሄን የመሰለ ከንፈር ሻውርማ ጋብዞ ከተመኘ አይ ማዘርዬ በስተርጅና መቅዶኒያ እየገቡ በነፃ በልተሽ እየወጣሽ አሁን ሻወርማ ገብዞ ከንፈርሽን ልሳሚ ሲልሽ ገረመሽ አይደለ? ያ አሁን ትላላጫለሽ ወንዱ ጋር ወጥተሽ ትላላጫለሽ እንዴ ማዘርዬ? ሲጀመር እኮ በእንኳን ሻወርማ ተጋብዘሽ አይደለም በነፃ ራሱ እኮ ባወጣው ብለን ለመሳም ራሱ የከንፈር እኮ ከባድ ነው እኮ። አያዋጣም ሳምሽና ደሞ ጭራሽ ከርሶም ብሶ ደሞ ያወራሉ። በልተው ጠጥተው ምንድነው የዝክር ነው እንዴ ወይስ ልደትና ሰርግ ለምን እየመረጥሽ አሰብሪም ታዲያ? One of this is 150? Really? Local price? You're telling me this is 151? Guys, ይህ ቪዲዮ ዩቲዩብ ላይ ያየሁት ነበርና አንድ ፈረንጅ ነው ላሊበላ ሄዶ ኤክስፕሎር እያደረገ ነው። ከተማዋን ለህዝቡ እያሳየ ነው፣ ለተመልካቾቹ ማለት ነው። እና እስኪ ቪዲዮ እንመልከተው። ያው እነዚህ ሰዎች ምግብ ቤት ውስጥ ያሉት ሰዎች አጭበርብረውኛል ብሎ ነው ሁላ ቪዲዮን የለቀቀውና በጣም ተናዶ ነበረ። በጣም እስኪ እንመልከተውና እነግራችኋለሁ። Piece and someone everyone took around 20 of those. And my meal this is 200. I'm confused. One donut is 150? Yeah. Really? Oh my god. One donut is 150. Guys, አንድ ዶናት 150 ብር እያሉት ነው ጋይስ። አዳምጡ። One donut is 150? Yeah. All right guys. Local Ethiopian dish in Lalibela. Thank you. Do you want to eat? I invite you. Hey, no problem. How much is one donut? 200 ልበለው አለ። 20. 200. 20 times. No. How much is one donut? አንዱ ስንት ነው? Without the cooking, 150. What? Telling me this is 150 one piece, and everyone took around 20 of those. And my meal, this is 200. This is 200, and then one donut is 150. Something doesn't match up, but it's okay. So how much total? Okay, she can count. Guys, 3200 አስከፈሉት። How much? How much? 3,000? 3,000?
Okay, 3,200 guys. But tell me the truth, how much is one donut? 150 she said. Okay. How much is? ይኸውላችሁ ጋይስ ሰማችኋት 50 ብር እኮ ነው እያለች ነው ይችኛዋ ቀይ የለበሰችዋ በቃ እውነቱን ነው መናገር የፈለገችው 50 ብር ነው እኮ እያለች ነው 50 ብር ዶናቱም ማለት ነውና ከታች ያሉት ሌሎች ሰዎች ግን 150 ብር ነው ብለው ግግም ብለዋል 2008 ልመልስ ምናምን እያለች ነው No, it's not enough. You said 2,000, 3,200. Here. Okay, I paid a little bit down to try to figure out how much is the donut prices. All right, guys. ላያችሁት ጋይስ እንግዲህ እዛ ቤት ተጨበርብሮ ወጥቷል አሁን ደግሞ ወደዚህ ቤት ሄዶ ሊያረጋግጥ ነው We have got a donut place right here. I'm gonna try to buy one and see what's the price. How much is one? One is 50. Yes. Okay, I will have one. Guys, አያችኋ 50 ብር ነው 100 ብር ተጨበርብራል ወንድሜ I will have 2. I will have 4. Give me 4. Yeah, so, is the local price 50? Yes. Okay. All right, guys. Now we are getting the local prices. 50 for one. ያ ጋይስ አያችኋ ሰውየው በጣም ተናደው ነበር ጋይስ በጣም ከዚህ እንትን በኋላ በጣም ብዙ ጊዜ ነው ሐሳቡን ሲያነሳው የነበረውና እሱ ከዚህ በላይ ይሰጣቸው ነበር ማለት ለብሩ ችግር የለበትም እሱ ግን ደግሞ ለከተማዋ እንትን በቃ እውነተኛ ነው መሆን ያለባቸው ላሊበላ ጋይስ በጣም ብዙ ቱሪስት ነው የሚሄደው ምናምንና ይሄን ሳይ ቱሪስቱ ደግሞ ይቀራል ምክንያቱም እንደዚህ እየተጨበረበረ ስካም የሚደረግበት ሀገር ነው ምናምን እየተባለ ስለሚወራ በጣም ብዙ ሰው ለመሄድ ይፈራልና ሰውየው በጣም ተናደው ነበር ቪዲዮውን ገብታችሁ ተመልከቱት ገነት ምሽቱን ማለት ነው አንድ ጥያቄ ልጠይቅሽ ይሄ ሁሉ ሩጫ ምን ለማድረግ ለሷ እንደውም ጆሮ ጌጥ ያስፈልጋትም ጋር ስላውልቀው ይሁን ዛሬ ያወራን ያለነው ቶፒክ ጆሮ ጌጥ ራሱ ያስፈልገው ይሁን ናይለ ሆስኮስ ምሽሽ የምን አባቱ መዘነጠ ነው ለነዚህ ጋይስ እርድ ተቀብተ ቀስ ተቀብተ ነው የምታወራው እንደው ሺታሞቹላ እንዴ ቆይ ገነት ምሽቱ ማለት ነው ይሁላ ሩጫ ለምንድን ማለት ምን ልታረጊበት ነው ብሩ ልጆችሽ የራሳቸው ዩቲዩብ አላቸው ሁሉ ማሬ ፋሚሊ ጂኒ ፋሚሊ ቡቱ ፋሚሊ ሰይጣን ፋሚሊ ቁሌታን ፋሚሊ ሁሉም የራሳቸውን አንቺ እንኳን በነፍስ ወከፍ 3 ዩቲዩቦች አለሽ ዩቲዩብሽ ሃክ ሳይደረግ ዩቲዩብ ሃክ ተደርጓል ብለሽ ሌላ ዩቲዩብ ሰብስክራይብ ስታስደርጊ ነበር ተመልሰሽ ደግሞ ተመለሰልኝ አልሽ ምን አገባንኛ ይሄ ያው ሚዲያ ፊገር የሚያገኙበት መንገድ ነው ምን አገባን ግን በዛ የተነሳ 3 ዩቲዩቦች አለሽ ልጅሽ አለ በነገራችን ላይ የሳሚናት ጋር እኔም ጽፌላታለሁ ምንድነው አይዞሽ ከጎንሽ ነን ብያታለሁና አሁን ሚዲያው ላይ እየተወራ ያለው ነገርና እየተባለ ያለው ነገር ደግሞ ከዚህ በፊት ያው ሰይፉ ላይም ቀርባ እሷ ራሷ ሰይፉ ምን ፕሮግራም ላይ ቀርባ ተናግራለች እየደረሰባት ያለውን ነገር ለሰይፉም ተናግራለች ሚዲያ ላይ ስሙን አልጠራችም እሱ መብቷ ነው ስሙን አለመጥራት እና አንደኛዋ ቲክቶከር የቅርጫ ቤት ስራ ታገኝላችኋለች ሊያሾው ይላል ሊያሾው በያሾው ኦኬ አንደኛዋ ቲክቶከር እኮ ናት ከዛላችሁ አንድ እኔ አሁን ስሟን ምናምን አልነግራችሁም ስሟን እንደዚህ ሰው አውጥቼ ማስጣት አልፈልግም ፎቶዋን ነው ማስቀምጥላችሁ ከታች ፎቶዋን አስቀምጥላችኋለሁ ከታች እሷ ስራ ታገኝላችኋለች ስራ ታገኝና አንደኛዋ ተዋናይ ነኝ ባይ እኮ ናት ተዋናይ ነኝ ባይ ናት አዎ ስም የማይናገሩት ነገር ጋይስ ስም አትናገርም እኮ ብትሞት ይሻላታል ጥፍ ብላ በጀርባ ልበላ ውሳኔ ወስና ልበላ እኔ እንደዚህ አይነት እኔ የሰው ነገር መነካካት ራሱ በስማም እኔ ጋይስ ተስፋ ያያሉት ነው ጋይስ ረፍዶበት ነው ለስራ እየሄደ በጣም ረፈደበትና ያው ማስመሰል አልፈለገም ወደ ኖርማል ህይወቱ ገባ ስለዚህ ፈድ ማዘር እንዳይለምናቸው ወደ ስራ ሩጫ
ድምፃዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? ድምፃዊ ጎሳዬ ተስፋዬ በደረሰበት ድንገተኛ የጤና መታወክ ምክንያት በዊልቸር ወደ ሀገሩ መመለሱ ተነግረዋል። በሀገረ እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር ለመግባት ስለመገደዱ ነው የተገለጸው። ጎሳዬ በራሱ የፌስቡክ ገጽ ላይ ታምሜ ገባው ስለ ሁሉ ነገር ግን እግዚአብሔር ይመስገን በማለት ከአየር መንገዱ ባልደረባ ጋር የተነሳው ፎቶንም አጋርተዋል። ለተወደደው አርቲስታችን ፈጣሪ ሙሉ ጤንነትና ምህረቱ እንዲልክለት እንመኛለን። እንግዲህ ጋይስ የዛሬው ቪዲዮአችን ይህን ምስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።